ጋይስ ማለት ነው። የዛሬ እንግዲህ ፓስታ ዋው! እንግዲህ አንድ እጅ ስለሆነ ነው ሹካ ማንኪያ ብቻ ያሱት። ሾርባ ማንኪያ ግድ ያስፈልገኛል ማለት ነው። እንደምታዩት እውነት ባሌ ታድልሃል ማለት ነው። እንደዚህ እያደረኩ እየሳምሩ ሰርቼ ሳበላት አስበዋል። ያው እንግዲህ ለማቀላቀል አንድ እጅ ብቻ ነው፣ ሰምታችኋል ማለት ነው። እንደዚህ አድርጋችሁ በነገራችሁ በዳቦ መብላት ትችላላችሁ፣ እንደ ፍላጎታችሁ በዳቦ መብላት፣ በእንጀራ መብላት እንደፈለጋችሁ። እኔ ግን ዛሬ ያሰኘኝ ይሄ ስለሆነ እንደዚህ ነው የምበላው። እንደዚህ አርጌ ማለት ነው። እዚሁ ላይ እንዳደረግኩ እንደዚህ አድርግና ጋይስ ማለት ነው። ሰላም ጤና ይስጥልኝ። ሀና ወርቅ አድማጭ ተመልካቾች ሁላችሁም ሰላም ብያለሁ። ዛሬ እንግዲህ ያው ፓስታ ልሰራ ነው፣ እንደኛ ሀገር አይነት ፓስታ ማለት ነው። ያው አመሳስዬ ዙሮ ከዚህ እንትን ያለ ነገር የለም። ሽንኩርት ከትፍ ያለው እንደምታዩት፣ እዚህ ጋር ደግሞ ቲማቲም ጠብሻለሁ ማለት ነው። ቲማቲም ጠብሻለሁ፣ ሽንኩርቱን ከትፍ ያለው እዚህ ጋር ሽንኩርት አለኝ ባለኝ ነገር እኔ የምፈልገው ማለት ነው። እንደ ሀገራችን ብዙ ቀኑ ነው የኢትዮጵያ ፓስታ ወይም ደግሞ የሀበሻ ፓስታ በጣም ይናፍቀኝ ነበር እና ዛሬ ግን እንግዲህ ይሄን ልሰራ ነው ማለት ነው። እዚህ ጋር ዘይት ጥጃለሁ። በመጥበሻ ነው ማቁላለሁ፣ በመጥበሻ ነው። ተከታተሉ። ይሄው እንግዲህ ዘይት እንተዛማ በኋላ ነው ያደረኩት። እንግዲህ ሽንኩርቱ በዛም ፈንታታ በደንብ እኔ ቅልጥ እስከሚል ድረስ ለምን በኋላ ጨማምርበት እንዳያስጥቅስ እንደ ሽንኩርት እስከሚድረስ መመጣት መፈለገው ሽንኩርት ማለት ነው። እና በዚህ ሆነ ይጠበሳል ማለት ነው። አጋም እስከሚመስል ጠብሰዋለሁ። እንግዲህ ይህ እንደምታዩት ነው። እዚህ ጋር በጣም ያምራል። እየጠበሱት ነው። ገና ነው። እሳት መቀነስ ሰምቶ እየጠበስ ያለ እንዳፍራሩ እንዳይቃጠል መጥበሻ ላይ ያለ እዚህ ጋር ደግሞ ቲማቲሙን በጨዋለሁኝ፣ ሽንኩርቱን ፈጭቼዋለሁ ወይም ቀጥቅጬዋለሁ ማለት ነው። እኔ ለራሴ ስሰራ ነው እንጂ እናንተ ላስተምራለን። በነገራችን ላይ አሁን ስልኬ እንዳስገናልና ባዬ ለመቅጠር ሞክራለሁ ማለት ነው። እንዲሁ ትንሽ ሁለት ፍሬ ምናምን አልችልም። የእነሱን ሞት ስሰራ ቢሆን በዛ ሰራ ነው ይመስላል። እንግዲህ እንደምታዩት ነው። አጋም መስሏል። ለመሰራችሁ እንደዚህ አድርጋችሁ ጥብስ ታደርጋችሁት በኋላ ቲማቲምን በርበሬ የምታደርጉበት በጣም ጣሙ ወይም ሽንኩርቱ ሙትት ነው የሚለው አብረን እናያለን። እንግዲህ የጠበሱትን ቲማቲም ጠብቸዋለሁ። የጠበስኩት ቲማቲም አልጓለሁ ታውቁት እንደዚህ እኔ ቲማቲም እንግዲህ ወይም ሶስ ማለት ነው አላረግም። ለምንድን ነው የማላረገው? ቆንጣጣ ነው ይሄ ቲማቲም ስላለ ለማ አልፈልግም ማለት ነው። ይሄንን ደግሞ ጥብስ አደርገዋለሁ። ሆን እስከሚደርስ ከመጣ በኋላ በርበሬ ጨምራለሁ። የአበሻ የሀገርን በርበሬ በጣም ቆንጆ በርበሬ አለ። እሳቱን ትንሽ ጨመር አደረኩት።
ከታተስማውን በሌላ ቦታ ላይ ጋዝ ለኩስና እንትን እጥዳለሁ ማለት ነው። ውሃ የፓስታ ውሃ ለምንድን አላውቅም። እኔ እኮ ፓስታ እንደዚህ ብዙ ነገር አልወድም፣ እንደዚህ የወጣ ውጭ ነገር። ግን የሀበሻ ፓስታ ወይ የሀገራችን ፓስታ ከወር በላይ ምናምን ነው የሚያዙ ካማሬ ማለት ነው። ወይም ከናፈቀኝ ለምን አልሰራም ቤት አለ ብዬ ዛሬ እንደምንም ሞራሌን አነሳስቸው ነው እንጂ ለእኔ መስራት እንዴት እንዳስጠላኝ ሁሉም ነገር ማለት ነው። ከኢትዮጵያ ከመጣሁ በኋላ ለራሴ ሰርቶ መብላት ሁሉም ነገር አለ። እንጀራን ባለፈው እንዳሳየኋችሁ ፍሬዘር ውስጥ አለኝ፣ ድርቆሽ አለኝ፣ ሽሮ በርበሬ ሁሉ ነገር አለ። መጣ አምጥቻለሁ፣ ቋንጣ ሳይቀራለኝ። ግን አያችሁት? አሁን ቅድም ያረረ መስሏችሁ ነበር አይደል? ሽንኩርቱ ስታረጉበት ኖርማል ይሆናል። እኔ ጥብስ እንደዛ ነው። ጥብስ በተለይ የራሴን ስሰራ ጥብስ አርጌ አጋም ሲመስል ነው እንትን ማለት የምፈልገው ማለት ነው። እንደምታዩት ነው አሁን ይሆናል ማለት ነው። እንጠብቃለን። ይሄ አሁን ውሃ እየጨረሰ ነው እንግዲህ ምጥጥ እያደረገ ነው። ይቆያል፣ ትንሽ ይጠበሳል። ሳፍን ቀነስ አድርጌ አሁን እዚህ ጋር የሩዝ ውሃ ልስር ነው ማለት ነው። ይኸው እንግዲህ እዚህ ጋር እንደምታዩት ውሃውን ምጥጥ አድርጎታል። ቅድም ያያችሁት ሽንኩርትን ቲማቲሙን ምጥጥ አድርጎታል ማለት ነው። እዚህ ጋር እንግዲህ በርበሬ ላረግ ነው። የእኔ በርበሬ ነው ይሄ ማለት ነው። ከኢትዮጵያ የመጣ በርበሬ ነው። በጣም ከለሩ ራሱ በጣም ነው የሚያምረው። ነገር ከሆነ ራሳያችሁ እዚህ ጋር ደግሞ ታስፋርቻለሁ። እየፈላ ነው። ትንሽ ነው የምሰራ ነው። ያያችሁት በርበሬው ሽታው ራሱ ዋው ነው። እሳቱን ትንሽ ቀነስ አድርጎ አይመስላችሁ? ፍሪጅ ውስጥ ነው ማስቀምጥ። እኔ በነገራችን ላይ ውጭ አታስቀምጡ፣ ዱቄት ነገር ሙቀት ስለሆነ ሀገሩ። ከፍሪጅ ውስጥ ቀንሳችሁ የምትፈልጉትን አድርጋችሁ ከዛ እንትም ደግሞ ፍሬዘር ውስጥ አድርጉት። ዋው ተሳክቶልኛል ዛሬ እውነት። በቃ ለራሴ መስራት እንዴት እንደሚያስጠላኝ የሆነ ነገር ላይ ማለት ነው። ሰው ሁለት ሶስት ሲሆን አሪፍ ነው፣ ደስ ይላል። አያችሁት? እንግዲህ ውሃ ጠብ እያደረኩ ደግሞ አቁላለሁ አለሁ ማለት ነው። እና ያለን እስከሚደርሰው እዚህ ጋር ውሃ ፈልቷል። እዚህ ጋር ጨው ልጨምር፣ ያው ጨው ጨመርኩ። እዚህ ጋር ዘይት ጨመርኩ። አሁን ፓስታውን ላደርግ ነው ማለት ነው። እንግዲህ ይኸው ፓስታው እንግዲህ እዚህ ውስጥ ነው ያለው። ብርጭቆ እንትን ውስጥ ነው እንዳይበላሽ ያስቀምጠው ማለት ነው። ፍሪጅ ውስጥ ማስቀመጥ ይቻላል። ለሁለት ሰብረን ያስቀምጠው ለምን ረጅም እንዳለ በጣም ስለፈለግን ማለት ነው። እናንተ ለማሳየት ብዬ ነው እንግዲህ። ዋው ማየት ማመን የሚባል የለም። ለሁለት የተሰበረ ይሄው እንግዲህ የበሰለ በጣም ትንሽ ናት። በነገራችን ላይ ፓስታ መብሰላ ነው። ምሳሌ እኛ ሀገር በብዛት የሚታወቀው እንዴት ነው? እስቲ መልስ ስጡ ማለት ነው። ዛሬ እንደምታዩት የተንቀቀችበት ነው። እኔ ስጎውን አስቀምጠዋለሁ ቤት ውስጥ ብዬ ነው። ስጎው ብዙ ነገር ግን እንደ ፍላጎታችሁ ነው። በቲማቲም እና በሳልሳ ብቻ መስራት ትችላላችሁ። በርበሬ የሌላችሁ በርበሬ የማትፈልጉ ጨጓራ ያለባችሁ ሰዎች ምናምን እንደዚህ አድርጋችሁ ትችላላችሁ። እኔ ግን እንደዚህ አድርጌ በሀገራችን በርበሬ ተኮስ ሞቅ ያለ ነገር ስለፈለግኩኝ ነውና ይመስላል እዚህ ጋር ይበስላል እና ማለት ነው። በብዛት እኛ ሀገር እንዴት ነው የሚታወቀው? ፓስታ መብሰል እንዴት ነው የሚታወቀው? ታውቃላችሁ? እኔ በብዛት ማለት ነው እንደዚህ አንዱን ፍሬ ታወጡና፣ በእርግጥ ይሄ ገና ነው ያስታውቃል። ደግሞ ፍራም ነው እኛ ሀገር በብዛት ቅጥጭ ነው የሚፈለገው። እዚህ ግን ችግር የለውም። ወይ እምቢ አለኝ። ላሳያችሁ እኮ ነው። ሚስቴ አንድ እጅ ናት የሚለው ነገር መጣ።
አንድ ፍሬ አስቀርቼ ላሳያችሁ ብዬ ነበረ። እንዴት ነው የሚታወቀው የሚለው ማለት ነው። እሺ 2 ፍሬ አውጥቻለሁ እና ይኸው ይህን እንደዚህ ታረጉና በብዛት እንግዲህ ግድግዳ ላይ ነው በብዛት እንደዚህ ተደርጎ ሲለጠፍ የበሰለው ይይዛል። ይሄ አልበሰለም። አያችሁ? ይሄ መሬት የወደቀ ከምር እንደዚህ ነው የሚታወቀው። እኔ የማውቀው ሲያዩ ወይም ደግሞ ስሰራበት የነበረው ኢትዮጵያ እንደዚህ ነው ማለት ነው። ስራ መምሰሉን ግድግዳው ጋር ሲወረወር የበሰለው ይይዛል ማለት ነው። እና በዚህ መልክ ነው እንግዲህ ምናልባት የማታውቋት ኖሩ ታውቁታላችሁ። ለትውስታ ያህል ነው። አያችሁት? ይሄ ዋው ሽታው ራሱ ጠራኝ ማለት ነው። አያችሁት? ሽንኩርቱ አረረ ተቃጠለ ማለታችሁ ስለማይቀር አረረ የተባለ ሽንኩርት ያው ከለሩ ራሱ እንዳለ ነው። እኔ ሙክት እንዴት ስለምፈልግ ነው እንደዛ አጋም እስከሚበስል የምጠብሰው ማለት ነው። ዶሮም ስሰራ እኔ አገር ቤት እንደዛ ነው። ቀይ እስከሚሆን ድረስ ቂጡ እያያዘ እስከሚያስቸግረኝ ድረስ ነው የማበስለው። ከዛ ነው ዘይትና በርበሬ የምጨምረው ማለት ነው። ይሄን ይመስላል። እኔ በብዛት ደስ የሚለኝ ማለት ነው እንቁላል ዝም ብሎ ጠብስ አድርጎ መብላት ነው ደስ የሚለኝ በብዛት እንጂ እንደዚህ ተጠቦ ብዙ አይደለውም ብቻዬን ስለሆንኩ ማለት ነው። እና ለዚህ ነው በተለይ ደግሞ የሆነ ሰዓት ላይ ያስጠላቸዋል በብዛት ማለት ነው። ስራ ሲበዛባችሁ ሲደክማችሁ ይህ ስልክ ደግሞ የስራው መስጠውና የዩቱብ የሚባል አለ እና እንደዛ ነገር ነው። ያው ጎን ለጎን ነገራችን ላይ ውሃ እያጨመርኩ ነው እያቁላላሁት ያለው በደረቁ አይመስላችሁ። ትንሽ መብራቱ እንትን ያለ ነው እና ቀረጻ ላይ ተቆር ይባችሁ ይችላል። ግን በጣም ነው የሚያምረው ከለሩ። በርበሬውም ያምራል። ስጎ እንዳያችሁት ነው። ሽንኩርቱ እንዳያችሁት ነው። አላረረም፣ ተቃጠለ። ብቻ ደስ ይላል። እኔ ደስ ብሎኛል ማለት ነው። ይሄው እንግዲህ ፓስታው ማለት ነው ኋላ ለቅልቀው እንዳያዝ አያችሁት። ከሙቋ ተለቀለቀ ማለት ነው። ዋው እንግዲህ እንደምታዩት ነው። እዚህ ጋር እያነሳው እዚህ ጋር አድርገው ማለት ነው። እናንተ ለማሳየት ብዬ ነው። የኔ ዛሬ ውሎ ነው። ከነጋ ምግብ የሚባል አልበላሁም። ውሃ ጠጥቻለሁ። ስንት ሰዓት መሰላችሁ? አሁን ከምሽቱ ኦልሬዲ 6 ሰዓት ነው። 12 ሰዓት ማለት ነው። በዱባይ ምሳ አልፏል ማለት ነው። አያችሁት? መጥኛ ራሱ ለራሴ እንደሰራሁት የሚያስታውቀው ይሄውላችሁ። ዋው! ይሄ እንግዲህ ይሄንን እዚህ ጋር አድርጌያለሁ። አያችሁት? እዚህ ጋር ደግሞ ሶሱን እዚህ ጋር ሶስ አለ። ሌላ ማንኪያ አላመጣም። በነገራችን ላይ እዚሁ በዚሁ ነው የምጨርሰው ማለት ነው። አያችሁት? እዚህ ጋር የዛሬ ውሎዬ ይህንን ይመስላል። በጣም ነው የሚያምረው። እንግዲህ እንደምታዩት በወጥ እንጨት ነው ያደረኩት። ስጎ ስለምወድ እኔ ማለት ነው። ዋው እኔ ሶስ በጣም ነው የምወደው። ይሄ በርበሬ ትኩስ ያለ ነገር እና ትንሽ በርበሬውን በዛ አድርጌዋለሁ። መብላ ያሻለ
እንደምታዩት በሁለት ማንኪያ እችላለሁ መጠቅለል ወሰን ራሱ ላይ አጭራጭ ፓስታው ሙሉ ቢሆን ለመጠቅለል ይመቻል። ከምር በጣም ነው የሚያምሩ የሚጣፍጠው። ጨው አልበዛ ላነሰ ልከኛ